ሰላም ተማሪዎች እንደምን ቆይታችኋል? በ2018 እንደ ኢትዮጵያውያን አቆጣጠር ማለት ነው ማዕከላዊ ኢትዮጵያ ውስጥ ለምትገኙ የስድስተኛ ክፍልና እንዲሁም ደግሞ ስምንተኛ ክፍል ሚኒስትሪ ኤግዛም ለተፈተናችሁ ተማሪዎች በተደጋጋሚ የምጠይቁኝን ጥያቄ ዛሬ ልመልስላችሁ። የሚኒስትሪ ኤግዛም ውጤታችሁን በሚለቀቅበት ሰዓት ወይም ደግሞ እንዴት አድርጋችሁ ማየት እንደምትችሉ በተለያየ መልኩ በኮሜንት እንዲሁም ደግሞ በስልክ በመደወል ስትጠይቁ ቆይታችኋል። አሁን እያንዳንዱን ስቴፕ ከመጀመሪያው እስከ መጨረሻው ድረስ እጃችሁ ላይ ባለው ስልክ በቀላሉ ያለምንም ወጪ ማየት እንዴት እንደሚቻል እንዲሁም ደግሞ ውጤት የምታዩበትን ሊንክ ከዚህ ቪዲዮ ዲስክሪፕሽን ቦክስ ላይ አስቀምጥላችኋለሁ። እያንዳንዱን በደንብ አሳያችኋለሁ። ይህንን መረጃ ለብዙ ተማሪዎች እንዲደርስ እንዲሁም ደግሞ ወላጆች ጋር እንዲደርስ ማድረግ የምትችሉት እናንተ ላይክ በማድረግና እንዲሁም ደግሞ ሼር በማድረግ ነው። ስለዚህ ለቤቱም አዲስ ከሆናችሁ ሰብስክራይብ አድርጉ፣ እንዲሁም ደግሞ ቪዲዮን ላይክ አድርጋችሁ ጀምሩ። እጅግ በጣም ቀላል ነገር ነው። ድጋሚ እንደማጠይቁኝ ተስፋ አደርጋለሁ። በመጀመሪያ ማድረግ ያለባችሁ ሊንኩን አስቀምጥላችኋለሁ ብያለሁ። ያንን ሊንክ ተጭናችሁ ነው የምትገቡት። እኔ አሁን እያንዳንዱን በኮምፒውተር ስለማሳያችሁ ምናልባት እጃችሁ ላይ ኮምፒውተር ካለ ማለት ነው ይህንን ሊንኩን ዲስክሪፕሽን ቦክስ ላይ ማስቀምጥላችሁን ሊንክ እናንተ አንድ ጊዜ ብቻ ተጭናችሁ ነው የምትገቡት። እዚህ ጋር እንደምታዩት ce.ministry.et እያለ ይቀጥላል። ይህንን አንድ ጊዜ ሰርች እንዲያደርግ ነው የምናደርገው። ብዙ ተማሪዎች ይህንን እንዴት አድርገው ውጤት ማየት እንደሚችሉ አያውቁም ወይም ደግሞ ግንዛቤ የላቸውም። ስለዚህ እናንተ አግዟቸው በቀላሉ ማለት ነው። እዚህ ጋር እንደምታዩት ሁለት አማራጭ ነው ያላችሁ። እዚህ ጋር በመጀመሪያ ማየት አለባችሁ የስምንተኛ ክፍል ሚኒስትሪ የሚታይበት ነው። የስምንተኛ ክፍልና የስድስተኛ ክፍል ሚኒስትሪ ኤግዛም የሚታይበትን አካሄዱ የተለያየ ነው። ምክንያቱም የተለያየ ሊንክ ስላላቸው ማለት ነው። ስለዚህ እናንተ ሊንኩን አስቀምጥላችኋለሁ። እናንተ የፈለጋችሁትን የመረጣችሁትን ተጭናችሁ ገብታችሁን ማየት የምትችሉት ማለት ነው። ሊንኩን ተጭናችሁ ስትገቡ እዚህ ጋር እንደምታዩት ሁለት አማራጭ አላችሁ። ከታች እንደዚህ ጋር እንደምታዩት ቼክ ማይ ሪዛልት የሚላለ እንዲሁም ደግሞ ቼክ ሪዛልት የሚላለ። እናንተ ከፈለጋችሁ ከሁለት አንዳቸው ምረጡና ለምሳሌ ይሄኛውን ቼክ ሪዛልት የሚለውን አንድ ጊዜ እንነካዋለን ማለት ነው። እዚህ ጋር ብዙ ተማሪዎች አያውቁትም። ስድስተኛ ክፍልና ስምንተኛ ክፍል የተለያየ ነው። እዚህ ጋር እንደምታዩት ሬጅስትሬሽን ነምበር ይላል። ስምንተኛ ክፍል ተማሪዎች ከሆናችሁ የእናንተ ሬጅስትሬሽን ነምበራችሁን ታስገቡለታላችሁ ማለት ነው። ሬጅስትሬሽን ነምበር በምታስገቡበት ሰዓት የራሳችሁን ሬጅስትሬሽን ነምበር ነው የምታስገቡት። እንዲሁም ደግሞ እዚህ ጋር ፈርስት ኔም እያለ ነው የሚጠይቃችሁ። የእናንተ ፈርስት ኔማችሁን በእንግሊዝኛ ነው የምታስገቡት። ስምንተኛ ክፍል ከሆናችሁ በእንግሊዝኛ ነው። ስድስተኛ ክፍል ከሆናችሁ ደግሞ በአማርኛ ነው የምታስገቡለት ማለት ነው። ስለዚህ እዚህ ጋር እኔ አሁን የስምንተኛ ክፍል እያየ ስለሆነ የመጀመሪያ የተማሪው ስም በእንግሊዝኛ ነው የማስገባለት ማለት ነው። ስለዚህ እሱን ማድረጋችሁን እንዳትረሱ። ደን ከታች ትወርዱና እዚህ ጋር ሁለቱንም ነገር ካሟላችሁ በኋላ ከታች እዚህ ጋር ትወርዱና ቼክ ማይ ሪዛልት የሚላለ እሱን አንድ ጊዜ በምትነኩበት ሰዓት የእናንተ ሙሉ መረጃ ነው የሚያመጣላችሁ። ስለዚህ እኔም የማደርገው አሁን እሱ ነው ማለት ነው። እዚህ ጋር ትወርዱና ቼክ ማይ ሪዛልት ይላል። እንደዚህ ከነካችሁት በኋላ እዚህ ጋር ሙሉ የእናንተ መረጃ ያመጣላችኋል። እርግጠኛ መሆን አለባችሁ እዚህ ጋር ሙሉ በሙሉ የእናንተ መረጃ መሆኑ ማለት ነው። ለጊዜው እዚህ ጋር እንደምታዩት ምናልባት እንደዚህ ነገር ይህን ቪዲዮ አይታችሁ እናንተም ሞክራችሁ እንደዚህ ነገር ከመጣባችሁ አሁን ለጊዜው ሪዛልት ወይም ደግሞ የስምንተኛ ክፍልም ሆነ የስድስተኛ ክፍል ሚኒስትሪ ኤግዛም በዚህ ሰዓት ይሄ ቪዲዮ እስከተቀረጸበት ሰዓት ድረስ አልተለቀቀም ማለት ነው። ስለዚህ በሚለቀቅበት ሰዓት ነው የምታዩት። እዚህ ጋር እንደምታዩት ከ40 ነው እዚህ ጋር የሚያሳያችሁ። እዚህ ጋር ከ40 ያሳያችኋል። እዚህ ጋር ደግሞ ከ100 ነው የሚያሳያችሁ ማለት ነው። ይህንን እንዲህ አድርጋችሁ ከጨረሳችሁ በኋላ ከታች ትወርዱና ዳውንሎድ የሚላለ ያ ማለት ምንድነው? እናንተ ይህንን የውጤታችሁን ተለቀው ካያችሁ በኋላ ዳውንሎድ አድርጉትና ፕሪንተር ፎቶኮፒ ቤት ገብታችሁ ፕሪንት አድርጋችሁ በወረቀት መልክ ብትይዙ ይጠቅማችኋል የሚል ሀሳብ አለ። ሌላኛው ደግሞ እጅግ በጣም ጠቃሚው ነገር ለእናንተ እጅግ በጣም ጠቃሚው ነገር ደግሞ እዚህ ጋር ሶስተኛ መስመር ላይ ያለውን እዚህ ጋር እንደምታዩት ካልሆነም ደግሞ ከታች እዚህ ጋር አለላችሁ ይሄኛው ማለት ነው ኮምፕሊያንት ነው የሚለው። ይሄ ማለት ምን ማለት ነው? እናንተ ውጤት ካያችሁ በኋላ ምናልባት ውጤታችሁ ላይ ችግር ካለበት ወይም ደግሞ ይህን ውጤት እኔ አይወክለኝም አንሷል ኦር ተሳስቷል ሊሆናል ብላችሁ ግምት ካላችሁ ወይም ቅሬታ ብቻ በአጠቃላይ ማቅረብ ለምትፈልጉ ተማሪዎች ይህንን ቪዲዮ ይህንን ፓርት በደንብ ይዩ። እዚህ ጋር አንድ ጊዜ እንዲህ ከነካችሁት በኋላ ወደዚህኛው ፖርታል ይዟችሁ ነው የሚመጣው ማለት ነው። እዚህ ጋር እንደምታዩት ሰብሚት ኤንድ ትራክ ኮምፕሊያንስ ይላል። ይሄ ማለት ምን ማለት ነው? ቅሬታችሁን የምታቀርቡበት ስፍራ ስለሆነ እዚህ ጋር አስፈላጊ የሆኑ መረጃዎች በሙሉ አስገቡ ነው የሚለው። እዚህ ጋር እንደምታዩት ሬጅስትሬሽን ነምበር ይጠይቃችኋል። እንዲሁም ደግሞ የእናንተ የመጀመሪያ ስማችሁን ይጠይቃችኋል። ለምሳሌ እዚህ ጋር እኔ የማይለትን ተማሪ ሬጅስትሬሽን ነምበሩን አስገባለትና ከዛ በኋላ ያለውን ነገር አብረን የምናይ ይሆናል ማለት ነው። እዚህ ጋር እንደምታዩት ሬጅስትሬሽን ነምበር ታስገባላችሁ። እዚህ ጋር ደግሞ የእናንተ ስማችሁን ታስገቡለታላችሁ ማለት ነው። የመጀመሪያ ስማችሁ ነው። ስድስተኛ ክፍል ከሆነ እዚህ ጋር የምታስገቡት ስም በአማርኛ መሆን አለበት። ስምንተኛ ክፍል ከሆነ ደግሞ እዚህ ጋር ያለውን ስም በእንግሊዝኛ ነው። ይሄ ማለት ምን ማለት ነው? እናንተ አድሚሽን ካርዳችሁ ላይ ያለውን መረጃ ነው እዚህ ጋር የምታስገቡት። በአማርኛም ከሆነ በአማርኛ ነው፣ በእንግሊዝኛም ከሆነ በእንግሊዝኛ የምታስገቡት። ዘን ፋይናሊ ሰርች ስቱደንት የሚለውን አንድ ጊዜ መንካት ጠበቅባችኋል። ሰርች ስቱደንት የሚለውን ከነካችሁ በኋላ እዚህ ጋር እንደምታዩት አሁን ለጊዜው የተማሪ ውጤት ስላልተለቀቀ ምንም አይነት አማራጭ ስለማይሰጣችሁ ታልፉታላችሁ። ስለዚህ ውጤት በሚለቀቅበት ሰዓት ይህንን ምን ማድረግ አለባችሁ? ቅሬታ ማቅረብ ትችላላችሁ።
ትችላላችሁ የሚል መረጃ ልሰጣችሁ ፈልጋለሁ ማለት ነው። 6ኛ ክፍልም እንዲሁም በቀላሉ እንደዚህ አድርጋችሁ እጃችሁ ላይ ባለው ስልክ በቀላሉ ማየት ትችላላችሁ። ሊንኩ ተጠቅማችሁ አካሄዱና ወይም ደግሞ ውጤት የሚታይበት መንገድ በጣም ተመሳሳይ ናቸው። ምንም አዲስ ነገር የለውም ማለት ነው። ነገር ግን አንድ ልብ ማለት ያለባችሁ ነገር እዚህ ጋር ያለውን ሰርች ስቱደንት የሚለውን የግዴታ ይህንን በደንብ አድርጋችሁ ማወቅ አለባችሁ ማለት ነው። በነገራችን ላይ እዚህ ጋር ሂሳብ ትምህርት የምንማማርበት የዩቲዩብ ቻናላችን ሰብስክራይብ ካላደረጋችሁ ቤተሰብ ካልሆናችሁ ቤተሰብ ሁኑ፣ ሰብስክራይብ በማድረግ ማለት ነው። እጅግ በርካታ የሂሳብ ትምህርቶችን የምንማማርበት ሁላችሁም በያላችሁበት ስፍራ ላይ ሆናችሁ እጃችሁ ላይ ባለው ስል ሂሳብ ትምህርት የምንማማርበት የዩቲዩብ ቻናላችን ነው። ሰብስክራይብ ካላደረጋችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። በቀጣይ ደግሞ እናንተ በሚጠቅማችሁ መረጃ እንመለሳለን። ሁላችሁም በያላችሁበት መልካሙን ጊዜ እመኝላችኋለሁ።